እንዳስተማሪ በትንሹም ቢሆን ጥሩ መጽሐፍ አውቃለሁ። ይሄን ዊዝደም በይልኝ። እንዲሁ ደግሞ በላይፌ ሲኖር ቆንጆ ሴት አውቃለሁ። ይሄንን ኤስቴቲክስ በይልኝ። ሁለቱን ይዤ ነበር የኖርኩት። አሁን ደግሞ ዶክተር አብይ ከመጡ በኋላ ለካ ጥሩ መሪም አውቃለሁ። ጀስቲስ በይልኝ። ሶ ከዚህ ጋር ነገር ልጨምርሽ፣ ከዛ እሱ ብዙ ያወራል ፈልገው። ኢትዮጵያ ይላሉ መግቢያው ላይ በአከታታይ 3 ትላልቅ መሪዎች አውጥታለች ይችላሉ። አፄ ዮሐንስ፣ አፄ ሚኒሊክ፣ አፄ ኃይለ ሥላሴ ይላሉ ፈረንጅ። አራተኛ ግን አምስተኛ የሚገኝ አይመስለኝም ይላል። ከአፄው በኋላ አራተኛውን ስም አንጠቅስም፣ አምስተኛውን ስም አንጠቅስም፣ ስድስተኛውንም አልጠቅስም። ሰባተኛ ግን ጥሩ ያገኘን ይመስለኛል። ፖለቲካ ሁለት አይነት መልክ ይይዛል። አንደኛው ዋር ላይክ ፖለቲክስ ነው፣ ጦር የሰበቀ ብረት ያነገበ ፖለቲካ። ሁለተኛው ፒስ ላይክ ፖለቲክስ ነው፣ በኮንቨርሴሽን እና በውይይት የሚያምን ነው። ህወሓት የመጀመሪያው ክፍል ነው። ፖለቲክስ የሚቋጨው በዋር ነው። አብይ ላቭስ ቴክኖሎጂ። የአንደኛው ክፍለ ዘመን ሰዎች ናቸው እና አብይ የኔ ጄኔሬሽን ምን ነው ሌላ ነገር እኮ ነው። እኔም በመድፍና በጉልበት ገጥማቸው ነበር። እኔ በድሮን የገጠሟቸው እሺ፣ አልተለወጡም ነው። የውጊያ ፍልስፍናቸውም ስላልተዋወቁ ነው ጉድ የፈላባቸው። ህወሓታውያን ኢትዮጵያውያኖች ናቸው ወይ? እውነት ሉዓላዊ የሆነ መንግስት ነበር ወይ አገሪቱን ሲመራትስ የነበረው? አንድ ሰው እኮ ኢትዮጵያዊ መሆን ተስኖት ኢትዮጵያ ላይ ጠላም ይችላል። እነሱ ግን ኢትዮጵያን ይጠላሉ። የመጡበት ማህበረሰብ ትልቅ ኢትዮጵያዊ ኢትዮጵያ ስብስብ ያለበት ህዝብ ነው። በታሪኩ በሁሉም ነገር እነኚህ ሰዎች ከትግራይ አብራክ ባይወጡ ኖሮ ገና ሲጀመርም አገሪቱን ያፈርሱ ነበር። ከኢትዮጵያ ታሪክ ጋር ብዙ ሺህ ያልኖረ ህዝብ አካባቢ ቢመጡ ኖሮ አገሪቱን አፍርሰዋት ነበር። ግን ዋናው ቤዛቸው መሰረታቸው ትግራይ ስለሆነ አብሯቸው እንደማይሄድ በደንብ የተረዱ መሰለኝ። ኤሪትሪያ ጋር ሆኖ ሻዕቢያ ጋር መዋጋቱ አይደለም እኔ ግርም ያለኝ። ስልጣን ከያዙ በኋላ ዋናው ስጋታችን ኢሳያስ አፈወርቂ እና መንግስቱ ስምምነት ላይ ይደርሳሉ ብለን ነበር ፈራው ወደ ፌደራሊዝም እና እኛ ግን ትግሉን እንቀጥል ነበር አሉ ኤሪትሪያን። እንግዲህ አልፎ ተርፎ ከሌላ ቡድን ኢትዮጵያን ከሚለይ ቡድን ጋር አብሮ መዋጋት ሳይሆን ምናልባት ያ ቡድን የተወሰነ ስምምነት ላይ ከደረሰን ቢሆን እኛ እንቀጥላለን የሚለው ኢትዮጵያ ማለት ያስቸግራል። ዲያቆን ዳንኤል ክብረት ጋር ስንጨዋወት የሚገርም ነገር ነገረኝ። ደረጃ አስቀምጦ ስለ ህወሓት ማለት ነው 5 ደረጃ ላይ ይሄ 5ኛው የመጨረሻ ነው ያለው። እኔ በጣም ገርሞኛል። በጣም መሰለ አስተያየት ነበር። አንደኛው ያው ተማሪ ያሉ ነው የግራ ቀመስ ፖለቲካ ያራምዱበት ነው። ሁለተኛው በረሃ ገብተው የታገሉበት ዘመን ነው የትጥቅ ትግል የሚባለው። ሶስተኛው በስልጣን ላይ ነው። አራተኛው እነ ዶክተር አብይ አህመድ መጥተው ትንሽ የተገፈተሩበት ነው። ከሴንተሩ ዲሴንተር ሊሆኑበት ነው። አምስተኛው የመሸጉበት ነው መቀሌ እና በዚህ እነኚህ 5 የደረጃ ድመት የፍልስፍና ለውጥ አላሳዩ። ያው ቅድም የተባባልነው ፖለቲካ ወዳጅና ጠላት እየለየሽ ግብሽ ጋር ለመድረስ የፈለግሽውን የምታደርጊበት ሁኔታ ነው እና ወደ ግብ የሚያደርሳቸው ከመሰላቸው ቤተ ክርስቲያን ሲደርሱ ይሳለማሉ። ካህኖቹም እነሱን ይመስላሉ፣ ጸሎት ያደርጋሉ፣ ይጾማሉ። ግን መሰናክል እንዳይሆናቸው ነው ዋናው አልቲሜት እንትኑ የፖለቲካ ግባቸው። ገባሽ? ነው ይሄ በሃያኛው ክፍለ ዘመን ግራ ቀመስ ብቻ አይደለም፣ ከቀኝም እንደዚህ አይነት አስተሳሰብ ያላቸው አሉ። ማኪያቬሊ አንድ ቦታ ላይ ለፕሪንሱ ምን ይለዋል? ህዝቡ የሚያምነውን ነገር ባታምንበትም የምታምን መስለህ ቅረብ ይላል። ህዝቡ የተቀበላቸውን እሴቶች በአደባባይ አትናድ፣ ሌላ ነገር አትናገር፣ ሴፍ ቶክ የሚለው ነገር አለው። ይህን ሲያደርጉ ነው የቆዩት። መንግስት እያሉ ኢትዮጵያውያንን ብቻ ሳይሆን ፈረንጆችንም ለማታለል ሞክረዋል። ዲሞክራቲክ ነን፣ ሶቪየት ዩኒየን ፈርሷል፣ አሁን የለፍት ጊዜዋ ስላለቀ በማስመሰል ከልባችን አይደለንም ግን እናስመስል፣ እስቲ ምርጫ ምን በል፣ እስቲ ፓርቲ የሚፈቀድ፣ እስቲ ጋዜጦችም በብዛት ይጻፋሉ። ግን ሁሉንም የጅብ እርሻ ነው ያደረጉት። የጅብ እርሻ ሜታፎር በጣም ኢንትረስቲንግ ነው። ከዚህ ቀደም ደጋግሜ ብየዋለሁ። ምንድነው ሲምፕል የሚለው? አንድ ሽማግሌ የነገሩኝ ነው። ጅብ አያርስም ልጅ አሉኝ። ቢያርስ ግን ቡቃያውን ነው የሚበላው እንጂ በደንብ እስኪያድግ አይጠብቅም ብለዋል። ህገ መንግስቱን በልተውታል። የኤኒ ዲሞክራቲክ ፕሮሰስ ተበልቷል። ውድድር የሚባል ነገር ተበልቷል። ይህም ለማስመሰል የተደረገው ነገር በኋላ ግን በይፋ እየወጣ መጣ እና ህዝቡ መናገር ይጀምራል። እኔ የትግራይን ህዝብ ነፃ ወጣን የሚባለው ዲስኮርስ አይመቸኝም። አይ ወንድ ትግራይን ዜን እንዲሉ ነው ፈልገው እነሱ ራሳቸው
ይሄ እንቅስቃሴ እኛንም እኮ ነፃ ወጣን ማለት ያለባቸው እነሱ ናቸው እንጂ እኛ ከአንድ ነፃ አውጪ ወደ አንድ ነፃ አውጪ ዘላ አይደለም። ይሄን የሚመስለኝ ያዋሻልምሽ የህዝብ እንደተበደለ ክሊር ነው። በዝምታው ደግሞ አሳይቷል። የትም ቦታ የኮሎኔል መንግስቱ ንግግር ማዳመጥ ይፈልጋል። ወታደሩ እንዲህ አድርጎ እንዳንበጣ ከበው እንትን ሲሉት ይላል። አንድ ወታደር ላይ ጥይት አልተኮሱም። የሰጧቸውን ብረት ነው ያስረከቡት። ይኸውላችሁ እናንተ ላይ እንድትተኩስ ተሰጥቶናል። ይሄ ህዝቡ ያለው ድጋፍ እና ወደፊት ደግሞ ወጥቶ በደንብ ነገር ግልጽ ሲሆን የትግራይ ህዝብ የሚናገረው ነገር ነው። በድለዋል ህዝባቸውን አባሽ በዚህ 2 ዓመት ተኩል ብቻ ለባንከር ያጠፉት ብር አይደለም። ህዝቡን አስርበዋል። በየቤቱ እየሄዱ መዋጮ እያሉ በሹመኛ እንዴት አድርገው እንደሚያዋጡ ስናውቃለን። ኮንታክት ሳሉ እና ይሄ ነው ምንም ሌላ መጥራትም አያስፈልግንም። በራሳቸው ዲፋይንድ ሊሆን ሊተረጎሙና እንትናቸው ሊታይ ይችላል ነው ማለት ያላቸው ችግርና ክፋት። ኢትዮጵያ ችግር ሲመጣባት ሁሉ ጊዜ ከመሃሏ ትልቅ ሰው ታወጣለች። ይሄ ታሪኳ ያሳያል ይላሉ። ገባሽ? አሁንም አንድ የሚያሰባስብ ሰው ያገኘን ይመስለኛል። እሱ ነው ይበልበት። እኛ ከውጭ ነው። ዶክተር በጎንም ቢሆን ከእኔ ጥያቄ ጋር አክለው 7ኛውን አግኝተናል ወይ ብለው ጠይቀዋል። አግኝተናል ወይስ አላገኘንም የሚለውን ነገር የመጀመሪያው መጠየቅ ነው። ከዛ አግኝተናል ስንል ምን እያለን ነው፣ አላገኘንም ስንልስ ምን እያለን ነው የሚሉትን ነገሮች ከመለስ ናቸው። ምን እያለን ነው አግኝተናል ስንል ከትላንትና አስተሳሰባችን፣ ከትላንትና አመለካከታችን፣ ትላንትና ከሄድንባቸው፣ ትላንትና ካጋጠሙ ነገሮች እልፍ የሚያደርግ ትርክት ይዞ የመጣ ሰው አለ ወይ? ቅን ሰው አለ ወይ? ፈጣሪውን የሚፈራ ህዝብን የሚያፍር ሰው አለ ወይ የሚለው ነገር ማግኘትን የሚያረጋግጥ ይመስለኛል። ቅድም ዶክተር እንደተናገሩት እነዚህ የቲፒኤልኤፍ አስተሳሰብና አመለካከት ውስጥ በተነሳበት ሰዓት ላይ ኢትዮጵያዊ መሆን የተሳናቸው ናቸው የሚል ትልቅ ሀሳብ አንስተዋል። እኔ ግን ኢትዮጵያዊ መሆን ብቻ ሳይሆን ሰው መሆንም የተሳናቸው ናቸው ብዬ ነው የማስበው። ስለዚህ መጀመሪያ ላይ ሰው ስትሆኚ የምትቆረሽ ትሆኛለች ማለት ነው፣ ለሌላው ማለት ነው። ሰው ስትሆኚ ማድረግ ያለብሽንና ማድረግ የሌለብሽን ነገር ታውቂያለሽ ማለት ነው። ሰው ስትሆኚ በአንቺ ሊደርስ የማትፈልጊውን ነገር በሌላው ላይ አታደርሽም ማለት ነው። ለዛም ነው ኢማኑኤል ሌቪነስ የሚባለው ፈላስፋ ዘ ፌስ ኦፍ ዘ አደር የሚል ሀሳብ አለው ማለት ነው። ስለዚህ የሌላን ሰው ፊት ስታይ ፊቱ የሚጠቁምህ አንዳች ጥቁምታ አለው ይላል። ፊቱን ስታይ በእርግጥ ያንተን መኖር ይነግርሃል፣ የእሱን ፊት ራሱ ማለት ነው። ይሄንኛው ፊት ግን ዝም ብለህ አሁን መስታወት ላይ ሄደ ቀርበህ እንደምታየው አይደለም። ይሄንኛው ፊት ያነሳልሃል፣ ያግዝሃል፣ ይረዳሃል። ይሄንኛው የምትመለከተው ፊት ልክ አንተ ልትሆን እና ሊደርስብህ የማትፈልገው ነገር እሱም አይፈልግም። አንተ መሞት እንደማትፈልገው ሁሉ እሱም መሞት አይፈልግም። አንተ መሰቃየት እንደምትፈልገው ሁሉ አለመሰቃየት እንደምትፈልገው ሁሉ እሱም እኮ መሰቃየትን አይፈልግም፣ ምርጫው አይደለም የሚል ትልልቅ ሀሳቦችን የሚያነሳባቸው ምልከታዎች አሉና ሰው ሲረሽን ፊቱ የሚሸፈነው ለላቪናስ አሁን ለጠራው ፈላስፋ እንደ ምስክርም አሁን ያለው እንዳይደርስ ነው። ሲሸፍኒው በቃ ጥቁር አድርገሻል፣ ሰው አይደለም። ቬሪ ኢንትረስቲንግ ፖይንት ነው። ታንክ ዩ። ሶ በዚህ አስተሳሰብ ውስጥ እና አመለካከት ውስጥ አግኝተናል ስንል በዛ ወንበር ላይ ሌላ ሰው ተቀምጦበታል እያለን አይደለም። ከዚህ ወንበር ላይ ሌላ ሰው ተቀምጦበት ነበር፣ ከአሁንም በኋላ ሌላ ሰው ሊቀመጥበት ይችል ይሆናል። ልክ ነው። ደግሞ ግን ወንበሩ ላይ የተቀመጠው ሰው ግን ምን አይነት ሰው ነው? ምን አደረገ? ምን ሀሳብ ይዞ መጣ? ምንድን ነው የሆነ ያለው? ወረድ ብሎ ዳበስ ፈተሽ የሚደረግ ነው ወይ የሚሉትን ነገሮች ማየት በጣም ኢምፖርታንት ነው። አንድ የተጣመመን ነገር ለማወቅ እንግዲህ ቀጥ ያለ ነገር አጠገቡ ስታስቀምጪ ዋው ተጣሞ ነበር ማለት ትችላለች ማለት ነው። ስለዚህ ከዛ የተነሳ ሰው አግኝተናል፣ መሪ አግኝተናል ብዬ ነው ማምነው። ማቆም እውነት እሱ ግን አይደለም። ግን እንዲህ ብሎ በድፍረት ለመናገር ምናልባት ጥያቄ የሚያነሱ አሉ። ብዙ ፈተናዎች አይጠብቁንም፣ ብዙ መንገዶች አይጠይቁንም፣ ሁሉም መጀመሪያ ላይ እንዲህ ይመስላል ይላሉ በርካቶች ሲያነሱ። ተገቢ ጥያቄ ነው ይሄ። ተገቢ ጥያቄ የሚሆንበት ግን ከመጣንበት መንገድ አንጻር ነው። ከመጣንበት መንገድ አንጻር ብቻ ሳይሆን ሰው ከመሆናችን አንጻር የሰው ልጅ ሁልጊዜም ትላንትን በትውስታ ዛሬን በመጋፈጥ ነገን በመጠባበቅ ነው የሚኖረውና ትላንትናውን ሲያስታውስ ሁለት ነገሮች ያስታውሳል። የትላንት ጥፋት፣ የትላንት ውድቀት፣ የትላንት የሆነ ነገር ዛሬ እንዳይከሰት ምን ዋስትና አለን የሚል የዋስትና ጥያቄ ስለሚያነሳ አሁን አግኝተናል ብለን መደምደም እንችላለን ወይ የሚል ጥያቄ ይነሳል። ተገቢ ነው፣ መነሳትም አለበት። ለምን ቀድሞ ማመስገን ኋላ ለሐሜት ያስቸግራል ይላል የኛ ሀገር ሰው ሲተርት ነው። ልክ ነው አባባሉ፣ ሙሉ ለሙሉ አልቀበለውም እኔ። እውነትነት ግን ይኖረዋል በራሱ ማለት ነው። አንዳንድ ጊዜ ግን ሳታመሰግኝ ራሱ እኮ ለመርገምና ለመርገጥ አይደል ወይ የምንዘረጋው? ብዙ ጊዜ አንድ ሰው እኮ ሙሉ ለሙሉ ቆንጆ ሙሉ ለሙሉ መጥፎ ሊሆን አይችልም። ስለዚህ ግን በጎ ነገሩን ማበርታት ራሱ እኮ እስከማንችል ድረስ አልደረስንም ወይ ነው አሁን ጥያቄው እኮ። የሆነ ቦታ ላይ የሆነ ወቅት ላይ ሁሉ ነገር ቆንጆ ሲሆን 100% የዛን ጊዜ ነው ሆም ምለው ብለን ካሰብን እንደዚህ አይነት አስተሳሰብና አመለካከት የለም ብዬ ነው የማስበው። ተሰርቶ ያለቀ ሰው የለም። ተሰርቶ የሚሄድ እየሰራ የሚሄድ ሰው ነው ያለው ብዬ ነው የማስበው። ተሰርቶ ያለቀ መሪ የለም። እየሰራ እየተሰራ የሚሄድ መሪ ነው ያለው ብዬ ነው የማስበው። ሮም በአንድ ቀን አልተገነባችም ይላሉ። ልክ ነው። ግን በእያንዳንዱ ቀን ግን ስትገነባ ነበር ማለት ነው። ስለዚህ መሪ አግኝተናል ስንል በእያንዳንዱ ቀን የምናያቸው የምንሰማቸው ነገሮች ሪሊ አግኝተናል የሚያስበል አይደለም ወይ